Good evening, students. Chapter 6, Grade 9 History, Part 2. I think on the previous discussion, at present, Part 1, Chapter 6. When you see the title of the chapter, Africa and the Outside World from 1500 up to 1880s. ከ1500 እስከ 1880ዎቹ. And my name is ጌታቸው. አውትካሞቹን እኔ ከተማራችሁ በኋላ ማወቅ ያለባችሁ ወይም ስትከታተሉ ማወቅ ያለባችሁ አንደኛ the factor that led to the development and decline of the transatlantic slave trade ለትራንስአትላንቲክ slave trade መነሻ ምክንያትና ከዛ በኋላ ደግሞ ቆሟል ለነዚህ ምክንያቶች ምን እንደሆኑ the explain how the slave trade affected the African economy slave trade የአፍሪካን ኢኮኖሚ እንዴት አፌክት እንዳደረገው እሱን ማወቅ ነው ሌላኛው የት አካባቢ እንደሚደረግ ሀገሮችን ማሳየት ነው slavery when you see slavery has a long history in Africa Europe and Asia slavery በአፍሪካ በኤዥያ እና በአውሮፓ ረጅም የሆነ ታሪክ ያለው ነው ቀድሞ ሲደረግ የነበረ ነው when you see the African slaves primary market for the enslaved Africans was Southeast Asia የነበረ ደቡብ ምስራቅ ኤዥያ ነው መጀመሪያ ከዛ በኋላ ግን አትላንቲክ ስሌቭ ትሬድ ከተጀመረ በኋላ ግን ወደ አሜሪካ መሄድ ጀምረዋል ማለት ነው the expansion of long distance trade and the many of early kings of Mali, Benin, Songhai and other states they promoted the use of slave labor in agriculture እነዚህ ቀደምት የማሊ የቤኒን እና የሶንጋይ መሪዎች ስሌቭን ወይም ስሌቭ ፓወርን ለአግሪካልቸር ላይ መጠቀማቸው ስሌቭ ትሬድ ፕሮሞት እንዲሆን አድርጎታል ማለት ነው እነዚህ የምታያቸው ቀደምት ሲኬድባቸው የነበሩ ናቸው ሳውዝ ኢስት ኤዥያ ከዚህ ከተለያዩ የአፍሪካ ክፍል እየተነሱ ወደ ሳውዝ ኢስት ኤዥያ ነው መዳረሻቸው እዚህ አካባቢ ስሌቭ ትሬድ የሚካሄድባቸው አሉ ስለዚህ ማፑ ዳይሬክሽኑ የቀደመው ይሄ ነው ማለት ነው ቀጥሎ የመጣው the transatlantic slave trade ነው when you see transatlantic slave trade the discovery of America in 1492 led the beginning of the Atlantic slave trade በ1992 አሜሪካ ተገኝታለች አውሮፓውያኖች አግኝተዋታል ከዛን ጊዜ ጀምሮ ስሌቭ ትሬድ የሷ መገኘት ለአፍሪካን ስሌቭ ትሬድ ወይም አትላንቲክ ስሌቭ ትሬድ እንዲጀመር አድርጎታል ማለት ነው ዩሮፒያን ለምንድን ነው የሚፈልጓቸው they needed labor for their own plantation አሜሪካ ላይ ፕላንቴሽን አግሪካልቸር ጀምረዋል ስለዚህ የሰው ጉልበት ያስፈልጋቸዋል መጀመሪያ they enslaved native American ወይም ሬድ ኢንዲያንስ ብለን የምንጠራቸው ነበር ነገር ግን እነዚህ ሬድ ኢንዲያኖች ምን አላሉ አልቻሉ በበሽታ እና harsh treatment ምክንያት they unable to resist ቀጥሎ enslaved ያደረጓቸው white slaves from Europe shipped by Portuguese and Spaniards ነገር ግን ይሄም ፌል አድርጓል ሃርድሺፑን እነዚህ ነጮች መቋቋም አልቻሉም ከዛ በኋላ the Europeans they transported slaves of West Africa ከዌስት አፍሪካ ስሌቮችን ይዘው መሄድ ጀምረዋል ማለት ነው እነዚህ የምታያቸው ሮቶቹ ናቸው ወይም ከየት አካባቢ ወደ የት እንደሚሄዱ የሚያሳዩ እንትኖች በቀይ መስመር የተሰመሩት ከአፍሪካ ከዌስት አፍሪካ በተለይ ከዌስት አፍሪካ ወደ አሜሪካ ደቡብና ሰሜን አሜሪካ መሄድ ጀምረዋል ማለት ነው essential features ወይም slave trade መገለጫዎቹ ካራክተሪስቲኮቹ አንደኛው the first phase it was called as the piratic slave trade በማን ኮንዳክት የሚደረገው individual merchants are the አክተሮቹ ወይም ንግድ እንቅስቃሴውን የሚያደርጉት adventurers navigator common sea robbers እነዚህ የአትላንቲክ ስሌቭ ትሬድን ኮንዳክት ያደርጉ ነበር ስለዚህ የመጀመሪያው ፌዝ ፓይሬቲክ ስሌቭ ትሬድ ተብሎ ይጠራል ፓይሬቲክ በአብዛኛው የኮመን ሲ ሮበርስ ስለሚሳተፉበት ነው ፓይሬቲክ ስሌቭ ትሬድ ተብሎ የሚጠራው the second phase it was called as monopolistic slave trade ለምንድነው ሞኖፖሊስቲክ የተባለው ካምፓኒዎች ሞኖፖላይዝ አድርገውታል
በመንግስት ሰፖርት እየተደረጉ ካምፓኒዎች ስሌቭ ትሬድን ሞኖፖላይዝ ስላደረጉት ነው። ሌሎቹ they were supported by their government with armed forces ካምፓኒዎች ናቸው። የስሌቭ ትሬድ ካምፓኒዎች አሉ። የመንግስት ደግሞ አርምድ ፎርስ ወይም የታጠቀ ኃይል ያግዛቸው ነበር ማለት ነው። it was also known as triangular trade ሌላ ስም አለው። አንደኛው ሞኖፖሊስቲክ ነው። ሁለተኛው ደግሞ ትራያንጉላር። ለምንድን ነው ትራያንጉላር የተባለው? because it can connect Europe, America and Asia ከአውሮፓ ልብስ፣ የጦር መሳሪያ፣ መጠጦች ወደ አፍሪካ ይመጣሉ። ስሌቭ ይገዛባቸዋል። ከአፍሪካ ስሌቮቹ ወደ አሜሪካ ይሄዳሉ። ከአሜሪካ ደግሞ ምርቶቹ አግሪካልቸራል ፕሮዳክቶቹ ወደ የት ይሄዳሉ? ወደ አውሮፓ ማለት ነው። ለዛ ነው የትራያንጉላር ትሬድ ሶስት ኮንቲኔንቶችን ስለሚያገናኝ ይታያቸዋል አይደል? እነዚህ ሶስት ኮንቲኔንቶች የሚገናኙበት ስለነበር ነው። ከዚህ ሄደን ደን እነዚህ ሶስቶቹን ስለሚያገናኝ ትራያንጉላር ትሬድ ተብሎ ይጠራል ማለት ነው። እንቀጥ ሰርድ ፌዝ ሶስት ፌዝ ነው ያለው። ፈርስት ፓይሬቲክ፣ ሁለተኛው ሞኖፖሊስቲክ እና ትራያንጉላር ተብሎ ሶስተኛው the third phase it was called as the free trade it was conducted አሁን ባሪያና የባሪያን ከመንግስት ወጥቶ ነፃ ማንኛውም ሰው መነገድ ይችላል ተብሏል። ፍሪ ትሬድ ተብሎ ነው። several individuals they participate on this without limitation ኮንዳክት የሚደረገው ምንም አይነት ሊሚቴሽን አልነበረም። ማንኛውም ሰው በስሌቭ ትሬዱ ይር ነበር። ለዛም ነው ፍሪ ትሬድ የተባለው ማለት ነው። ሆረርስ ኦፍ ስሌቭ ትሬድ መጥፎ ጎኖቹ it caused great human suffering and horrors on Africa ሆረር ነው ማለት ትሪት የሚደረጉት እንደ ሰው አልነበረም እና ትልቅ ጉዳት በአፍሪካ ላይ ደርሷል። they were hunting as wild beasts እንደ እንስሳ ነበር። they chained together ታስረው በአንድ ላይ ታስረው ነው የሚሄዱት። ረጅም መንገድ ነው የሚሄዱት። እጅግ በጣም ከባድ ሸክም ተሸክመው ነው። harsh climate condition አለ በተለይ በሰሃራ ዴዘርት ማለት ነው። ሌላኛው ፋሚሊ ሴፓሬሽን አለ። ከቤተሰቦቻቸው ተነጥለው ነው የሚሄዱት። ከቤተሰቦቻቸው ተነጥለው ነው። hunger and beating ይራባሉ፣ ይደበደቡ ነበር። ሌላው ላይፍ ቢኬም ነን ጋራንቲድ ኢን አፍሪካ በየጊዜው ስሌቭ ትሬድ ስለነበር ምንም ጋራንት አልነበራቸውም ለላይፋቸው። ሀንት ይደረጉ ነበር። ሀንት ኢፌክቱ ምንድነው? ስሌቭ ትሬድ የሚለውን ስናይ አፍሪካ ቢኬም ባክዋርድ ምክንያቱም ማምረት የሚችለው የአፍሪካ አምራቹ ክፍል ነው ወደ አሜሪካ እየሄደ የነበረው። ስለዚህ ማምረት የማይችለው ነው የቀረ። ባክዋርድ እንድትሆን ያደረጋት አንዱ ምክንያት እሱ ነው ማለት ነው። the west european nations to accumulate huge amount of wealth አውሮፓውያኖች እጅግ በጣም ግዙፍ የሆነ ሀብት እንዲያካብቱ አድርጓቸዋል። ሌላኛው ፖለቲካሊ it threw black African into confusion and insecurity በየጊዜው ስሌቭ ትሬድ ስለነበር ኢንሴኪዩርድ የሆነ ላይፍን ኮንፊውዥን የሆነ ፖለቲካል ሲስተም እንዲኖራቸው አፍሪካኖች አድርጓል ማለት ነው። ሌላው ኮንስታንት ዋር እንትን they destroyed African states እጅግ በጣም በተደጋጋሚ ጦርነት ነበር። ይሄ ደግሞ የአፍሪካን ስቴቶችን ዲስትሮይ እንዲሆኑ አድርጓቸዋል። ሌላው አፍሪካ ሎስት ፕሮዳክቲቭ ማንፓወር ባክዋርድ የሆነችበት ምክንያት እሱ ነው። አፍሪካ ሎስት ዜር አይደንቲቲ ማንነታቸውን አጥተዋል። አይደንቲቲያቸውን እንዲያጡ ሌላኛው ምክንያት ሆኗል ማለት ነው። ሌላኛው ኢት ዲፖፕሌትድ አፍሪካ የህዝብ ቁጥሯም እንዲቀንስ አድርጎታል። ምክንያቱም ማምረት የሚችለው ብቻ ሳይሆን መራባት የሚችለው መውለድ የሚችለው ማህበረሰብ ነው እየሄደ ያለው። በዚህ ምክንያት ዲፖፕሌትድ የህዝብ ቁጥሯ እንዲቀንስ አድርጓል። more than 12 million slaves they were transported to Europe and America ከ12 ሚሊዮን በላይ በዚህ አይነት መልኩ ነው የሚሄዱት። በዚህ አይነት መልኩ ቼንዱ ነው ተያይዘው ይሄዳሉ። ሃርሽ የሆነ ትሪትመንት ነው። ሃርሽ የሆነ ይሄ ፓኒሽመንት ነው። ይገረፉ ነበር። በዚህ አይነት መልኩ ይሄዳሉ። ቼንዱ ነው የሚሄዱት። አንደኛው ሌላኛውን ታስረው ነው የሚሄዱት የነበር። ሌጂቲሜት ትሬድ ደግሞ ሌላኛው ርዕስ ነው። ዩሮፒያን ግራጁዋሊ አውትሎ ደ ስሌቭ ትሬድ
ቀስ በቀስ ስሌቭ ትሬድን አስቁመውታል አውሮፓውያኖች ማለት ነው። they found West African the fertile field for their legitimate commerce legitimate ማለት ህጋዊ የሆነ የሚሉት ማለት ህጋዊ ማለት ነው። እንየው legitimate trade ማለት the term legitimate trade refers to the trade in commodities በፊት ስሌቭ ነበር፣ አሁን ደግሞ ኮሞዲቲ ሸቀጥ between African and the European merchants በአፍሪካና በአውሮፓውያኖች መካከል የሚደረግ የኮሞዲቲ የሸቀጦች ልውውጥ ነው legitimate trade ብለን የምንጠራው ማለት ነው። cash crop were exchanged for European goods cash crop ከአፍሪካ ኤክስፖርት ይደረግ ነበር ወደ አውሮፓ ማለት ነው። such commodities include በአብዛኛው የሚሄዱት palm produce rubber cotton skin coconut እና ሌሎች ከአፍሪካ ወደ አውሮፓ ይሄዳሉ። ለምሳሌ ገም አረቢክ from Senegal ኤክስፖርት ይሆን ነበር። የግራውንድ ነትስ from Guinea ይሄድ ነበር። palm oil from most coastal forest zones ለፓልም ኦይል የቅባት በአብዛኛው ኮስታል ኤሪያ ከሆኑ ፎሬስትድ ከሆኑ ኤሪያዎች ይሄድ ነበር ማለት ነው። legitimate trade was the trade conducted after the abolition of the slave trade አትላንቲክ ስሌቭ ትሬድ ከቆመ በኋላ የተደረገ ትሬድ ነው legitimate trade። ቀጣዩን እንየው the effect of legitimate trade ኢፌክቱን እንየው it led the intense exploitation of African natural resources such as minerals and crops የአፍሪካ ሚነራል ሪሶርሶች ወይም የተፈጥሮ ሀብቶች ኤክስፕሎይት ወይም እንዲበዘበዙ አድርጓል። ሁለተኛው it stimulated the colonialism of the African continent ለአፍሪካን ኮንቲኔንት ሪሶርስ እንዳላትና ለኮሎኒያሊዝም ምክንያትም ይሄ ነበር ማለት ነው። the spread of Christianity led to an equal trading system ክርስትና ተስፋፍቷል። ሌላው ግን ደግሞ የአንኢኳል ትሬዲንግ ሲስተም በርካሽ ነው ከአፍሪካ እንትኖች የሚሄዱት ክሮፖች የሚሄዱት የአውሮፓ እቃ ግን በውድ ነበር። ሌላኛው the white settlement የመጨረሻው ርዕሳችን እና የዩኒቱ መጨረሻ the white settlement in South Africa ነጮች አፍሪካ ላይ መጥተው ሰፍረዋል። እነዚህን እኔ the Boris settlement in South Africa ቦሪስ ሳውዝ አፍሪካ ላይ የሰፈሩ ናቸው። ገበሬ ማለት ነው ቦሪስ ማለት ፋርመር ማለት ነው። in 1652 ደቾች ናቸው። the Dutch trading company established a tiny permanent settlement on the south shores of South Africa south western parts of South Africa ላይ ትንሽ የሆነች ፐርማነንት ሴትልመንት ደቾች የደች ፕራይቬት ትሬዲንግ ካምፓኒ አቋቁሟል በ1652። ነገር ግን ከጊዜ በኋላ ከ5 ዓመት በኋላ 1657 ቮን ሬቤክ the company commander ወይም የካምፓኒ ኮማንደር አዛዥ he released some of the soldiers ተከትለውት ከመጡ ካምፓኒውን ተከትለውት ከመጡ ሪሊዝ አድርጓቸዋል የተወሰኑትን ወታደሮች from their contract ከውላቸው አስወጥቶ he allowed them to set up their own business የራሳቸውን ቢዝነስ ኢስታብሊሽ እንዲያደርጉ በምን አይነት መልኩ በቦሪስ ወይም ፋርመር ገበሬ ሆነው የራሳቸውን ለራሳቸው እንዲሰሩ ፈቃድ ሰጥቷቸዋል ማለት ነው። ፈቃድ ሰጥቷቸዋል ማለት the Boris settlement it was on Cohezian grazing land directly led to the first Cohezian Dutch one በ1659 የመጀመሪያው ኮሄዚያን ሳውዝ ዌስተርን ፓርትስ ኦፍ አፍሪካ የሚገኙ ህዝቦች ናቸው። ከነዚህ ህዝቦች ጋር ግጭት ጦርነት እንዲገጥሙ አድርጓል። ምክንያቱም የግጦሽ ቦታቸው የከብቶቻቸውን የሳር ቦታ ነበር የያዙባቸው እና የመጀመሪያው 1659 the first Cohezian Dutch war ተብሎ ይጠራል ማለት ነው። 1795 the British government seized the Cape Colony from the Dutch settlers for strategic purpose ለስትራቴጂክ ፐርፐዝ በሚል በ1795 የብሪቲሽ ገቨርንመንት ኬፕ ኮሎኒን ከደቾች ሴትለሮች ነጥቋል ማለት ነው። from 1818 to 1819 the British also cleared the Xhosa from Zulu belt area southwestern parts of Africa የሚገኝ ነው and pushed them further back beyond the ኬስ ካማር ሪቨር እዛው አካባቢ የሚገኝ ወንዝ ነው። ርቀው እንዲሰደዱ አድርገዋቸዋል ብሪቲሾች። ዋይት ሴትለርስ ኢን ሳውዝ አፍሪካ ካየናቸው እነዚህ ነው።
ኬፕ ኮሎኒ ተብሎ የሚጠራው ይሄ ነው። ኬፕ ኮሎኒ ብለን የምንጠራው ይሄ ነው። የጀርመን ሳውዝ ዌስት አፍሪካን ኤሪያ ይሄ ነው። የብሪቲሽ ፕሮቴክቶሬት ላይ እነዚህ አካባቢዎች ላይ አውሮፓያኖች ሴትል አድርገው ነበር ማለት ነው። ሆሳ a group of mostly related people living primarily in East Cape provinces of South Africa እና የሆሳ ህዝቦች ፕራይመርሊ እዛ አካባቢ ይኖሩ የነበሩ ናቸው። ኬፕ ፕሮቪንስ they form parts of the South Nugni እነዚህ ሆሳ ተብሎ የሚጠሩት አንድ ግሩፕ መስርተዋል። የሳውዘርን ኑግኒ ተብሎ የሚጠራው and they speak mutually intelligible dialects of Hosa a Bantu language ነው of the Niger Congo family ባንቱ የኒጀር ኮንጎ ፋሚሊ ነው። ቋንቋቸው የባንቱ ቋንቋ ነው ማለት ነው። ተመሳሳይ ነው። ሙቹዋሊ ተመሳሳይ የሆነ ቋንቋ የሚናገሩ ማህበረሰቦች ናቸው። ተማሪዎች ለዛሬው እዚህ ጋር ይበቃናል። if there is any comment question you can write on comment side and I will respond it. Thanks for your own listening. ስለዚህ ይሄ the end for chapter 6 part 2 chapter 6 part 2 and thanks for your listening. Tomorrow we will meet.